በኢትዮጵያ የፖሊስ ተቋም 116 ዓመት ያስቆጠረ አንጋፋ ተቋም ነው። የፖሊስ ሰራዊት የሀገራቸውንና የሕዝባቸውን ደህንነት በመጠበቅ አስከፊ የሆነ ወንጀል በኢኮኖሚና በማህበረሰብ ውስጥ የሚያስከትለውን ጫና ለመከላከል ፍለፊት የሚሰለፍ ነው ያሉት የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ኮሚሽነር ፍስሐ ጋረደው የፍትህ ስርዓቱ ለሁሉም እኩል ተደራሽ መሆን አለበት ብለዋል። ፍትህ ለሁሉም ሰው ዘርን፣ ሃይማኖትን፣ የትምህርትና የኑሮ ደረጃን የትኛውም አይነት ልዩነት ሳያደርግ ለሰው ልጅ ሁሉ ፍትህን ለማስፈን የዚህ ተቃራኒ ከሆኑ ኢሞራላዊ ነገሮች ተቆጥበን የፍትህ ስርዓታችን ጠንካራ እንዲሆን የምንሰራበት ውጤቱም ደግሞ በማህበረሰቡ ውስጥ በሚፈጠር ሰላምና ደህንነት የሚለካ ስለሆነ እዚህ ውስጥ ገብቶ ለመስራት ቅን መሆን፣ ታማኝ መሆን፣ አገርና ህዝብን ቅድሚያ ሰጥቶ ማክበር የሙያ ኃላፊነታችንን በአግባቡ መወጣት በጣም አስፈላጊ ነው። ከክልሉ ሁሉም ዞኖች ተመልምለው ወደ ስልጠና የገቡ ሰልጣኞች በስልጠናው ወቅት የሚገጥማቸውን ችግር ሁሉ ተቋቁመው ስኬትን የሚጎናጸፉ መሆን እንዳለባቸው ኮሚሽነር ፍስሐ ጠቁመዋል። አንተም ሰልጣኞች አንደኛ ስልጠና ማዕከል ላይ በምትኖሩበት ጊዜ የሚያጋጥሟችሁ በፈተና በችግር የሚገለጹ ነገሮች እናንተ ውስጥ ለሚፈጠር ጥንካሬ መለኪያ ናቸው። ከሲቪሉ ማህበረሰብ መካከል ወጣችሁ በጣም ቀዝቀዝ ያለ ለስለስ ያለ የኑሮ ሁኔታ ስትለማመዱ ቆይታችሁ ወደኛ መጣችኋል። እኛ ጋር ስትመጡ ደግሞ ሁሉ ነገር ጠንከርና ከረር ያለ ነው። ጠንከርና ከረር ያለ ቢሆንም ጽናትን፣ ትጋትን መምህራኖች የሚሰጡትን ነገር አስተውሎ ለሚቀበል ሰልጣኝ የስልጠና ጊዜው ጣፋጭና መጨረሻ ውጤቱም ጥሩ እንዲሆን ያደርጋል። ስልጠናቸው የሚሰጠው በተዘጋጀ የፖሊስ መደበኛ ካሪክለም ስለሆነ ይህንን ስራ ለመስራት በመስክና በክፍል የፖሊስ ሳይንስን እናንተን ለማስጨበጥ የተዘጋጁ መምህራኖች አሉ። ፖሊስ ለህብረተሰቡ በቅርበት ወንጀለኞችን በመከላከል የአካባቢን ሰላም በማስጠበቁ ረገድ ትልቅ አበርክቶ እንዳለው ያወሱት የደቡብ እዝ ማሰልጠኛ አዛዥ ኮሎኔል ቦጋሌ ተገኔ ሰልጣኞች በስልጠና ቆይታቸው መልካም ውጤት ለማስመዝገብ መትጋት እንዳለባቸውም አሳስበዋል። በእንደዚህ አይነት ተደራጅታችሁ ስልጠና ማዕከል መግባታችሁ በራሱ አቅም ነው። ለወንጀለኞች ለችግር ፈጣሪዎች በራሱ መከላከል ነው። ሰላምን ማምጣት ወንጀለኞችን መከላከል የሚጀምረው ስልጠና ከመሰልጠን ነው። ሄዶ መረጃ አድርጎ ወንጀለኛን ይዞ ከሶ በማቅረብ እሱ የመጨረሻው ነው። ከዛም በፊት ማሰልጠን፣ ማዘጋጀት፣ ማብቃት በራሱ ወንጀልን መከላከል ስለሆነ በዚሁ ልክ ተረድታችሁ በሚኖራችሁ የስልጠና ቆይታ መልካም ውጤት አስመዝግባችሁ ክልሉንም አጠናክራችሁ እኛንም አስደስታችሁ በጋራ የምርቃታችሁ ለታ ተገኝተን የደረሳችሁበትን የብቃት ጥግ የምንመሰክርበት ስልጠና እንደሚሆን ባለሙሉ ተስፋ። በክልሉ 12ቱም ዞኖች በተሰጠው ኮታ መሰረት 600 ሰልጣኞች ተመልምለው ወደ ስልጠና መግባታቸውን የገለጹት የደቡብ ኢትዮጵያ ክልል ፖሊስ ማሰልጠኛ ኃላፊ ረዳት ኮሚሽነር ዘሪሁን መለቆ ናቸው። በአጠቃላይ 425 ወንዶችና 175 ሴቶች ናቸው ተመልምለው ወደ ስልጠና ማዕከል የገቡት። ለ6 ወራት ይቆያሉ። ለተከታታይ 6 ወራት የሚቆዩ ናቸው። በዚህ በ6 ወር ውስጥ አንደኛ ስነ ምግባር ይማራሉ። የፖሊስ ወንጀል መከላከል ትምህርቶች ይሰጣሉ። የህገ መንግስት ትምህርት ይሰጣል። የወንጀል ምርመራ መሰረታዊ ሀሳቦች ይሰጣሉ። የመንገድ ላይ የሚከሰተው የትራፊክ አደጋ የመከላከል መንገድ ደህንነት ትምህርት ይሰጣቸዋል። ሌሎች ሰፋ ያሉ ወታደራዊ ትምህርቶች አቋማቸው ጠንከር እንዲሆን ወታደራዊ ቁመና እንዲኖር የመስክ ስልጠናዎች አሉ። ወታደራዊ ስልጠናዎች ይሰጣሉ። ሰልጣኞችን ፍላጎትን መሰረት አድርገው በወጣው ማስታወቂያ መሰረት የእድሉ ተጠቃሚ መሆን በመቻላችን ቀጣዩን የስልጠና ጊዜ በጥሩ ሁኔታ እናሳልፋለን ብለዋል። ወንጀልን በጋራ ለመከላከል በጣም የምፈልገው ሙያ ነበርና አሁን እድሉን ስላገኘሁት በጣም ደስ ብሎኛል። አባቴ ፖሊስ ነው። አባቴን መተካት ብቻ ሳይሆን ፖሊስ የመሆን ሀሳብ ከልጅነቴ ነበር። በጣም እኛ አንደኛ ሁለተኛ ክላስ ስንማር ራሱ የምንጠየቀው ጥያቄ አለ አይደል? ምን ትሆናለህ አድገህ? እዛ ጥያቄ ላይ ራሱ ፖሊስ ነበር የሚለው። ስልጠናው ከባድ ሊሆን ይችላል። እኔ ግን ራሴ ስለወሰንኩኝ አይከብደኝም ብዬ ገምታለሁ።